ስለሆነ ግን የሆነ መፍትሄ ማለቴ ወደሆነ ኤፌክቲቭ ወደሆነ ዲስትሪቢዩሽን መምጣት የግድ ይኖርብናል ያስባል። ይሄ ሁሉ ናቹራል ኤቮሉሽን የትም ቦታ ብትል እኮ ስራ እንደዚሁ ነው የተጀመረው። ማርኬቱ ማቹር እያደረገ ሲሄድ፣ ሜካኒዝሞቹ ሲፈጠሩ፣ ኮሚኒኬሽን ሲፈጠር ኦቶማቲካሊ እየተስተካከለ ይሄዳል። ባንኪንግ ኢንፍራስትራክቸር ሲፈጠር ኦቶማቲካሊ ራሱ ጋይድ ያደርጋል። ኢቨን በፊት የነበረው ሁኔታ የዛሬ 15 ዓመት የነበረውና ዛሬ ብታይ እኮ ኦልሬዲ ብዙ ለውጦች አሉ። ዛሬ ቀጥታ ክፍለ ሀገር ያለው ነጋዴ በስልክ ሊያገኝ ይችላል። በዋትሳፕ ሁሉም የማይጠቀም ሰው የለም ዛሬ። በቴሌግራም ሊልክልህ ይችላል፣ ብር አስገብቻለሁኝ ብሎ ያኔ ገብቷል። ፔመንቱም ወዲያው ሊደርስልህ ይችላል። ኢንተርኔት ባንኪንግ አለ። ጥሩ ያው ኢቮልቭ እያደረገ ነው። ኤፒሶድ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today, this episode we are introducing you with our partner at the Private Sector Development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The Private Sector Development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Please visit our link in the description section. Thank you. ቅድም ስለ እንትን እያነሳ ነበረ። ይሄ የኢምፖርትድ ፕሮዳክቶች ሎካል ማኑፋክቸር ያላቸው ነበር። ላይክ ምን ያክል ነው ያለው ኢምፓክት? እንዴት ማኔጅ መደረግ አለበት ነበር? ሜቢ የራስ ምሳሌ ታስቆጣል። ይሄ በጣም ጥናት የሚፈልግ ነገር ነው። ብዙ ስራ ይጠብቃል። ኢኩዊታብል የሆነ ታሪፍ ስትራክቸር ይፈልጋል። ሎካል ኢንዱስትሪዎቹ የሚያበረታታ ሆኖ እንደገና ደግሞ ያለ የዓለም አቀፍ ባይላትራል እንዳያስከፋ መሆን አለበት። አለበለዚያ አሁን ያው ታሪፉ እንደተጀመረ ደግሞ ወደዛ ደግሞ ልንገባ እንችላለን። ስለዚህ ሎካል ኢንዱስትሪ ፕሮቴክት እየተደረገ ኢትዮጵያ ወደ WTO ሴሽን በጣም ጥረት እያደረገች ስለሆነ በቅርቡ ይሰማል።